ሰው ለራሱ በራሱ የሆነ ስኬት አሳክቶ ወይም የሆነ ነገር አድርጎ የሚሰማው ደስታ እንዳለ ሆኖ ከራሱ ውጪ ደግሞ ዘመድ አዝማድ ሊሆን ይችላል፣ ቤተሰብ አሊያም ደግሞ የአካባቢ ሰው ስለ ስኬቱ ስለሰራው ነገር ወይም ደግሞ ስለሚታይበት ነገር አድንቆ ሲያወራለት የሚሰማው ደስታ መቼም ይህንን ማውራት ጉንጭ ማልፋት ነው። ይህንን የግል ስሜትን እንደ ሀገር ውሰዱት። በሀገራችን፣ በታሪካችን፣ በህዝባችን፣ በብዙ ባህሎቻችንና በሌሎችም ነገሮቻችን እንኮራለን። ይህ ኩራታችን ደግሞ የበለጠ ከፍ ብሎ የሚሰማን ሌሎች አካባቢዎች ስንሄድና እነዛ ሌሎች ሰዎች ስለኛ ሲመሰክሩ ስናይ አንዳንዴም በእጅ ያዙት ወርቅ እንላለን። ለያዝነው ወይም ለምናቀው ነገር ግምት ባለመስጠታችን ግምት ሰተነው አክብረነውም ላለው ነገር ምስክርነት ስንሰማ ደግሞ ልባችን በደስታ ሞቅ ይላል። በተለያዩ የመገናኛ ብዙሃን ስለ ኢትዮጵያ ሲወራ ሲደነቅ ሲነገር መስማት ልብን እንደሚያሞቅ ደጋግመን ያየነው የተሰማን ጉዳይ ነው። ጥቂቶቹም ከዚህ በፊት ስለ ኢትዮጵያ ተዘግበው ወይም ተወርተው ብዙ ተመልካች ያገኙና በትልልቅ ሚዲያዎች የተሰሩ ዶክመንተሪዎችን አጠር አድርገን ስለምን ዘገቡ፣ ምን ያህል ሰው አያቸው የሚለውን አጋራችኋለሁ። የመጀመሪያው በዓለማችን ላይ ሚዲያ ይጠቀስ ሲባል ግንባር ቀደም ከሆኑት ውስጥ አንዱን ጠቅሼ ነው። ቢቢሲ ወይም ብሪቲሽ ብሮድካስቲንግ ኮርፖሬሽን በዓለም ላይ ተጽዕኖ ፈጣሪ ከሚባሉት ሚዲያዎች አንዱ ነው። ይህ ሚዲያ ታዲያ አፍሪካን የሚያይበት የራሱ አንግል አለው። ከዚህም ውስጥ ቢቢሲ ኒውስ አፍሪካ አንዱ ነው። አፍሪካን የተመለከቱ ጉዳዮችን የሚዘግብበት የሚናገርበት ነው። በዚህ ዘርፍ ላይ የምትታወቅና ለኛም ለአፍሪካውያን ቅርብ የሆነችዋ ታዋቂዋ ጋዜጠኛ ዘይነብ በደዊ የምታዘጋጀው ሂስትሪ ኦፍ አፍሪካ የተሰኘው ዶክመንተሪ በጣም በአፍሪካውያኖችም በዓለምም ተወዳጅ የሆነ ዶክመንተሪ ነው። እናም በዘይነብ በደዊ ዶክመንተሪ ውስጥ ስለ ኢትዮጵያ ተጠቃሽ የሆነው ዘ ራይዝ ኦፍ አክሱም በሚል ስያሜ የተሰራው ዶክመንተሪ ነው። ይህ ዶክመንተሪ ከ6 ዓመት በፊት የተሰራና የተጫነ ሲሆን ትልልቅ ስም ስላላቸው ስልጣኔዎች ታነሳበታለች። ከፑንት ስልጣኔ ጀምሮ የአክሱም ስልጣኔን እንደዚሁም ከዛ በኋላ ያሉትን ትሩፋቶች እያነሳች ኢትዮጵያን በባህሉም በታሪኩም ታስቃኘናለች። ዘይነብ በደዊ በምታዘጋጀው ሂስትሪ ኦፍ አፍሪካ ስር የተሰራው ዘ ራይዝ ኦፍ አክሱም ቢቢሲ ኒውስ አፍሪካ ካሉት ሰብስክራይበሮች ሙሉ በሙሉ ታይቷል ለመባል ጫፍ የደረሰ ቪዲዮ ሆኖ እናገኘዋለን። በዩቲዩብ ቻናሉ ላይ አሁንም ታገኙታላችሁ። ሌላኛው እንድታዩት የምጋብዛችሁ ኢትዮጵያን በተመለከተ ብዙ ነገሮችን አሳይቶናል ተብሎ የሚጠቀስለት ዶክመንተሪ ቪዲዮ ስፔስ ኤንድ ሳይንስ የተባለው ዩቲዩብ ገጽ ላይ የምታገኙት አፍሪካ ፍሮም አባቭ በመባል የሚታወቀው አፍሪካ ላይ ትኩረት ያደረገውን የሚዲያ ቻናል ነው። 4K UHD ዶክመንተሪ በመባል ይታወቃል። እናም አፍሪካን በብዙ መልኩ ያስተዋውቃል፣ ይቃኛል። ታዲያ ስለ ኢትዮጵያም ኢትዮጵያ ዘ ሞስት ኢንዲፔንደንት ኔሽን ኢን አፍሪካ በሚል ርዕስ የኢትዮጵያን ገጽታ በተለያዩ መልኮች አስቃኝቶናል። ኢትዮጵያውያን በታሪካቸው በነጻነት የኖሩ እንደሆኑና መቼም ቢሆን ለቅኝ ግዛት እጅ እንዳልሰጡ የሚጠቅስ ሀተታን ይዞ ነገር ግን በኢትዮጵያ ውስጥ ለዓለም ሊታዩ የሚገባቸው ሊተዋወቁ የሚገባቸውና ብዙ ሊወራላቸው የሚገቡ ባህላዊ፣ ታሪካዊ፣ ተፈጥሯዊ የቱሪስት መዳረሻዎችና አስደማሚ ቦታዎች እንዳሉ ከምስራቅ እስከ ምዕራብ ከደቡብ እስከ ሰሜን እያስቃኘ 51 ደቂቃ አካባቢ ቆይታ ያደርጋል። በነገራችን ላይ ይህ ስፔስ ኤንድ ሳይንስ የተሰኘው ዩቲዩብ ቻናል ግማሽ ሚሊዮን አካባቢ ሰብስክራይበር ያለው፣ ነገር ግን ይህ ስለ ኢትዮጵያ የሰራው ዶክመንተሪ 2.2 ሚሊዮን አካባቢ የሚጠጋ ሰው ሊያይለት በቅቷል። ሌላኛው
ብዙ ተመልካች ካላቸው ውስጥ የሚጠቀሰውና በጣም የተወደደው ስለ ኢትዮጵያ ከተሰሩ ታሪካዊ ዶክመንተሪዎች መካከል የሚጠቀሰው ኢንሳይድ ላሊበላ ዘ ሚስተሪየስ ሆሊ ሳይት ቪዚትድ ባይ 200,000 ኢትዮጵያን ክርስቲያንስ በማለት ርዕሱን አስቀምጦ ለዓለም ያሳየው 60 ሚኒትስ ወይም 60 ደቂቃ የሚለው ቻናል ነው። ይህ ዶክመንተሪ በቆይታው ስለ ላሊበላና ስለ ታሪኩ እንደዚሁም ተጓዳኝ ስለሆኑ ጉዳዮችን ሲያነሳና ሲያስቃኘን ይታያል። ታሪካዊውን የላሊበላ ቅርስ እንዴት ተገነባ፣ የዛግዌ ሥርወ መንግሥት እንዴት መጣ፣ ባህሉ፣ አኳኋኑ፣ ኢኮኖሚው፣ አጠቃላይ ዙሪያ ገባውን በዚህ ዶክመንተሪ ውስጥ በ13 ደቂቃ ከ34 ሰከንድ ውስጥ እንቃኛለን። ይህ 60 ሚኒትስ የሚለው ወይም 60 ደቂቃ የሚለው ቻናል 4.1 ሚሊዮን ተከታዮች ያሉት ሲሆን ከዛ ውስጥ 2.3 ሚሊዮኑ ይህንን ቪዲዮውን ለማየት ችለዋል። ይህ ቪዲዮ ለእይታ ከበቃም 6 ዓመት ሆኖታል። ስለ ኢትዮጵያ ተሰርተው ብዙ እይታ አላቸው ከሚባሉት ቪዲዮ ውስጥ በአራተኛነት ልነግራችሁ ወይም ልጠቅስላችሁ የፈለግኩትና የወደድኩት ዘ ማን ዘ ሚት ዘ ሌጋሲ ኢትዮጵያስ ላስት ኢምፐረር የሚለውን በኒው አፍሪካ ቻናል የተሰራውን ቪዲዮ ነው። ይህ ቪዲዮ እንደ አውሮፓውያኑ አቆጣጠር 2021 ላይ ነው ለእይታ የበቃው። ይህ ቻናል 340,000 አካባቢ ተከታዮች አሉት። ነገር ግን 3.6 ሚሊዮን ሰዎች ይህንን ቪዲዮ ተመልክተውታል። ቪዲዮው በዋናነት ትኩረት አድርጎ ቆይታ የሚያደርገው በቀዳማዊ ኃይለ ሥላሴ ማንነት፣ ታሪክና የንግስና ጊዜ ላይ ሲሆን ስለሳቸው የሚነሱ እውነታ የሆኑትንም አፈታሪክ የሆኑትንም ነገሮች ይዳስሳል። ቪዲዮው 37 ደቂቃ አካባቢ ቆይታ የሚያደርግ ሲሆን በእሳቸው ታሪክ ውስጥ ስለ ኢትዮጵያ ባህል፣ ታሪክ፣ ወግ፣ ሥርዓትና ሌሎች ጉዳዮችንም ይዳስስበታል። ከሀገራችን ውጪ ባሉ ሚዲያዎች ተሰርተው ብዙ እይታ ያላቸውና ግብረ መልሳቸውን በጣም የሚያስደስት ስለኛ ታሪክ ባህልና አኗኗር ጭምር ደግሞ በመዘገብ ኢትዮጵያውያንን ለዓለም አስተዋውቀዋል ከሚባሉት ውስጥ ለኔ በግንባር ቀደምነት የማስቀምጠውን ቪዲዮ ደግሞ ላንሳላችሁ። ኢትዮጵያስ ቻፔል ኢን ዘ ስካይ ይሰኛል ርዕሱ። ቪዲዮ የተሰራው ግሬት ቢግ ስቶሪ በተሰኘው ቻናል ነው። ይህ ቻናል 6.3 ሚሊዮን ተከታዮች ያሉት ነው። ታዲያ ስለ ተለያዩ ስለ ዓለማችን ድንቅ ታሪኮች፣ ባህል፣ ወግ፣ ልማዶችና የሚጎበኙ ቦታዎች ቪዲዮዎችን ይሰራል። ግሬት ቢግ ስቶሪ ስለ ኢትዮጵያም እንደ አውሮፓውያኑ አቆጣጠር በ2018 ብዙዎች አሁንም ድረስ እየጎረፉ በአድናቆት የሚመለከቱትና የሚጎበኙት ቦታን ለይቶ አንድ ቪዲዮ ሰርቶለት ነው እይታ ያገኘው። ይህ አጭር መረጃ ሰጪ ቪዲዮ በብዙዎች የተወደደ ሲሆን ከምንም በላይ የሚያስደንቀው ደግሞ 3 ደቂቃ ከ22 ሰከንድ ቆይታ ያለው ነው። በዚህች አጭር ቪዲዮ ስለ አቡነ የማታ በትልቅ የዓለት ተራራ ላይ ስለሚገኘው ቤተክርስቲያን ያነሳል። ቤተክርስቲያኑንም ሲገልጸው የጽናት ፈተናን የማለፍና የእምነት ቦታ እንደሆነ ያስቀምጣል። ስለ ኢትዮጵያ ብዙ የተወሩ ብዙ የተሰሩና ብዙ የተነገሩባቸው ቪዲዮዎች በርካቶች ናቸው። እኔ በኔ ምርጫ ብታዩአቸው ያልኳቸውን ግን 5ቱን ነውና የጠቀስኩላችሁ። በቻላችሁት መጠን የቻላችሁትን ያህል እንድታዩ ደግሞ ምኞቴ ነው።